ይሄ ቪዲዮ ዩዝድ መኪና መግዛት ለምታስቡ ሰዎች ነው። ብዙዎቻችሁ ዩዝድ መኪና ስትገዙ መጀመሪያ የምትጠይቁት ጥያቄ ስንት ኪሎ ሜትር ተነዳ የሚል ጥያቄ ነው። ነገር ግን ይሄ በጣም ስህተትና ልክ ያልሆነ ነገር ነው። መኪና ከመግዛታችሁ በፊት በመጀመሪያ በራሳችሁ ኢንስፔክሽን ሰርታችሁ መጨረሻ ላይ ወደ ጋራጅ ወይም ፍተሻ ቤት መውሰድ ይጠበቅባችኋል። ኢንስፔክሽን ለመስራት ቀላል የሆነ ይሄውን የማሳያችሁ ሱዙኪ ዲዛይር መኪናን ፍተሻ ስትሰሩ ወይም ቪዥዋል ኢንስፔክሽን ስትሰሩ እንዴት እንደምትሰሩ ላሳያችሁ። ቁጥር 1 ላይ የምታዩት ዙሪያ ቦዲው መነካካት አለመነካካቱን መጋጨት አለመጋጨቱን በአይናችሁ ማየት ነው የሚጠበቅባችሁ። ሁለተኛ ላይ ጠርዞቻቸውን ታያላችሁ። በሮቹን አራቱን በር ከኋላ ኮፈኑንም ከፍታችሁ የፊት ለፊት ኮፈንም ከፍታችሁ ጠርዙ ያልተከፈተ ቦዲ ያልተቀጠቀጠ ያልተነካካ መሆኑን ቼክ ማረጋገጥ ትችላላችሁ። በሶስተኛ ደረጃ የምታዩት ሻንሲያቸውን ነው። ሻንሲያቸው ቪዥዋሊ ሊታያችሁ የሚችለው ጉድጓድ ካልገባችሁ በስተቀር ከፊት ለፊት ያለው የግሪል ፓርቱና ከኋላ ያለው ጎማ የሚቀመጥበት ፓርት ነው። ከኋላ ጎማውን ቀና አድርጋችሁ መሬቱ ስር ሻንሲው አለመነካካቱ አለመጨራመቱን አለመሰራቱን ማየት ነው። ከፊት ለፊት ደግሞ ራዲያተሩ የሚታሰርባቸው ግሪሎቹ አለመነካካታቸውን ግጭት አለመከሰቱን እዛ ጋር ያለው እይታ ሙሉ በሙሉ ጤነኛ መሆኑን ማየት ነው የሚጠበቅባችሁ። ሌላኛው የሞተር ዘይቱን ዲፕስቲኩን ነቅላችሁ የሞተር ዘይቱ መጥቆር አለመጥቆሩና ትክክለኛ ቪስኮሲቲ እንዳለው ቼክ ማድረግ ነው። ሞተር ዘይት በአግባቡና በትክክል የሚቀየር ከሆነ ይሄ ዘይት አይጠቁርም ወይም ደግሞ ቪስኮሲቲንም ስለማያጣ ይሄም ቀላል የሆነ ኢንስፔክሽን ዘዴ ነው ማለት ነው። አምስተኛ የሞተርን ድምጽ ማዳመጥ ነው። ሞተር ታስነሱና ሞተሩ ምን አይነት ድምጽ ያወጣል፣ ጤነኛ ድምጽ ነው ወይ የተለመደ ድምጽ ነው ወይ የሚለውን ቼክ ማድረግና አዳምጣችሁ የተወሰነ ለጆሮአችሁም ትክክል የሞተር ድምጹ ንጹህ የሆነና ችግር ያለበትን መለየት ስለምትችሉ በዛ መልኩ ቼክ ማድረግ ነው። ስድስተኛ ራዲያተር ውስጥ ኩላንት ወይስ ውሃ ነው የሚጠቀመው የሚለውን ቼክ ማድረግ ነው። ይሄን መክፈት አይጠበቅባቸው። ሞተሩ ከተነሳና ከሞቀ ኩላንቱን ወደ ውጭ ሊረጭባችሁ ስለሚችሉ ሪዘርቭ ወይም ደግሞ ስኮርት የምንለው ታንከር ውስጥ ያለውን ውሃ ነው ወይስ ኩላንት ነው የሚለውን ቼክ ብታደርጉ፣ ኩላንት የሚጠቀም ከሆነ በትክክል ለሞተሩ የሚያስፈልገውን የማቀዝቀዝ ሂደት ፋብሪካው በሚያዘው መሰረት ስለሚጠቀም ኩላንት የሚጠቀሙ መኪናዎች ጤነኛ ናቸው ተብሎ ሊታሰብ ይችላል። ውሃ የሚጠቀም ከሆነ ደግሞ በጣም ኬርለስ የሆነ ሰውና ለመኪናው ምንም ኬር የማይሰጥ አይነት ነው ተብሎ ስለሚታሰብ ይሄንም በቀላሉ ማየት ትችላላችሁ ማለት ነው። ከዛ ውጪ ወደ ጎማዎቹ እንመጣለን። እነዚህ መኪናዎች የፊት ለፊታቸው ዲስክ ነው፣ የኋላው ታምቡር ነው። ዲስኮቻቸውን ከፊት በአይናችሁ ማየት ትችላላችሁ፣ በእጃችሁም ዳብሳችሁ ማየት ትችላላችሁ። እዚህ እግሩ ላይ ዲስኩ የተበላ ሪጋ የፈጠረ መስመር የሰራ ምናምን ከሆነ ሸራ ጨርሶ ከብረት ለብረት ተፋፍቆ የሞረደው ስለሆነ ይሄም ድምጽ እየሰማ የሚነዳ ሰው ከሆነ ለመኪናው ጥንቃቄ የማያደርግ መሆኑንና የተጎዳ መሆኑን በዚሁ መለየት ትችላላችሁ ማለት ነው። ሌላኛው እንደዚህ ዲዛይር ምናምን ከሆነ የምትገዙ ብዙ ጊዜ ኪሎ ሜትራቸውን 50 ሺህ 80 ሺህ ተነርተው ቀንሷቸው 10 እና 15 ሺህ ስለሚሏቸው ያላቸው ጎማ ስፔሻሊ የቅርብ ጊዜዎቹ ከሆኑ የፋብሪካው ጎማ ከ60 እስከ 80 ኪሎ ሜትር ባለው በትክክል ማገልገል ስለሚችል ጎማቸው አያልቅም ተብሎ ይታሰባል። ጎማቸው እልቅ ብሎ ኪሎ ሜትሩ 5000 ነው የሚላችሁ ከሆነም ማምለጥ ወይም መሸሽ ይጠበቅባችኋል ከዚህ ማለት ነው። ከዛ ውጪ ውስጥ ከፍታችሁ መግባት ነው። መኪናውን በር ከፍታችሁ ስትገቡ ውስጡ ላይ የሚታያችሁ እይታ ወንበሩ የደከመ ነው ወይ፣ ዳሽቦርዱ አካባቢ ታፒሴሪዎቹ፣ ኮርኒሱ፣ ሁሉን ነገር ቪዥዋሊ የሚታያችሁ ነገር ንጹህ የሆነ የቅርብ ጊዜ መኪናና በጣም የተጎዳ መኪና በደንብ ስለሚያስታውቅ ይሄንም በአይን አይታችሁ መለየት ትችላላችሁ ማለት ነው። የመጨረሻውና ግዴታ የሆነው ይሄን ሁሉ ነገር አይታችሁ ይሆነናል ብላችሁ ካመናችሁ ብቻ ወደ ጋራጅ ወይም ደግሞ ወደ ፍተሻ ቤት መሄድ ይጠበቅባችኋል። ጋራጅና ፍተሻ ቤት በዋነኝነት እንደ አሁን ያያችሁትን ጠቅላላ የሻንሲ፣ የኢንጂን፣ የትራንስሚሽን፣ የጊርቦክሳቸውን ነገር ሁሉን ነገር ቼክ አድርገው ነድተው ጉድጓድ ስር ገብተው እናንተ በአይን ማየት የማትችሉትን ከስር የተቆረጠ የተቀጠለ ካለም ሻንሲያቸውን አይተው በዲያግኖስ ማሽን ዲያግኖስ አድርገው ያለውን ፐርፎርማንስ በመንዳት የተወሰነ ያክል ነድተው አይተው ስለሚሰጧችሁ በእነሱ ኮንፊርም ማስደረግና በእነሱ ቼክ ማስደረግም መርሳት የለባችሁ ማለት ነው። በተለይ የቤተሰብ መኪና ነው፣ ማቀው መኪና ነው፣ የመስሪያ ቤት መኪና ነው፣ የጓደኛዬ ነው የምትሉ ሰዎች በኋላ መኪናችሁን ስትሸጡ እንዳትቆጩ። በትክክል የማንም መኪና ቢሆን አሁን ያለበትን አቋም ዛሬው ባለበት አስፈትሸ ብቻ እንድትገዛ ሪከመንድ አደርጋችኋለሁ ማለት ነው። ሐሳብ አስተያየት ወይም የምታስተካክሉኝ ነገር ካለ በኮሜንት ጻፉልኝ። የመኪና ኪሎ ሜትር ማየት በጣም የተሳሳተና ልክ ያልሆነ ነገር እንደሆነ ግን ሁላችሁም ግንዛቤውን ልትወስዱት ይገባል። መልካም ጊዜ። ኤሌክትሪክ መኪና ሲገዛ ልክ እንደ ማንኛውም መኪና ፍተሻ ይከናወናል። ከፍተሻቸው ዋነኛ የሚባለው የባትሪ ስቴት ኦፍ ሄልዝ ስንት ላይ ይገኛል ወይ ስንት ፐርሰንት ነው የሚለው ጥያቄ ነው የሚነሳው እና ማሰብ ያለባችሁ ብዙዎቻችሁ
እዚህ የስቴት ኦፍ ሄልዛቸው 95 93 94 92 ተብሎ ሲነገር ምናልባት በአንድ አመት ከተጠቀምኩኝ 0 እስኪሆን ድረስ ረጅም ዓመት ያገለግለኛል ብላችሁ የምታስቡ ሰዎች አላችሁ። ነገር ግን የኤሌክትሪክ መኪና የባትሪ ስቴት ኦፍ ሄልዙ ከ80 እስከ 70% ባለው መሀል ሪፕሌስመንት ማሰብና ዝግጅት ማድረግ ይጠበቅባቸዋል ተብሎ ነው የሚታሰበው። ከ70% በታች ወርዶ አያገለግልም በሚል ብትወስዱት ሪከመንድ የሚደረግ ነው። ይሄን ኮንሲደር አድርጋችሁ ግዢ እንድትፈጽሙ